መሰለ ቢሉዬ፣ እኔ እናንተ ዘመዶች ሳንሆን ጓደኛሞች ነን አይደል? ምን ሆነሻል ይዘይ? ለምን በቀጥታ ወደምትፈልጊው ነገር አትገቢም? አሁን ያልሽው ነገር እኔን ጠፍቶኝ? አይ ይጠፋል ብዬ ሳይሆን። ለምንድን ነው እዚህ ተደብቀው የሚያወሩት? ምን እያለችው ነው? ሊዛ ቶሎ ንገሪው። ደህና ነሽ? በጣም እየተጨነቅሽ ነው ያለሽው። አዎ በጣም እየጨነቀኝ ነው። ለምን? አሁን የምነግርህን ነገር ለማንም ከዚህ በፊት ብዬው አላውቅም። እሺ ምንም ይሁን። እኔ የምልህ አንተ ልጅ ግን ፍቅረኛ አለክ እንዴ? ምን አይነት ጥያቄ? ምን ወጣት አይደል? እንደምታካብደው ቀላል አድርገው መልስልኛ። መልስላት እንጂ። አንቺም ሊዛ። አዎ እኔም መስማት ፈልጋለሁ። እውነቱን መናገር አለብኝ። ህልሜም ሁሉ ነገር የምስዋለች። ወይኔ እኔም ባልሆነ ሄለን እዚህ ታልካለች። ለምን ገባው ውስጥ? እሺ በእኛ ውስጥ ሄዲ አልገባም። መሲ እኮ የኔ ቤት ነው። እሷ እዚህ ምን ታደርጋለች? አልገባም። ሄዲ አልገባም። ይቀጥል ሲለምንሻት መሲ ወክሽ ሄዲ አልገባም። ወዴትም አልሄድም። እንዴ ሄዲ አልገባም። ምን ታደርጋለች? እሷ እዚህ ሲጀመር ከቀኝ አልገባም። ሄዲ ይቀጥል እዚህ ቤት ምግብ የሚያመስል ሰው አለ እንዴ? ረስተሽው? እሱን እኮ ነግሬሽ ነበር። ተመላለሽ ሰራተኛ አለች። ነው እንዴ? ምን እየተፈጠረ ነው? ለምንድን ነው ቶሎ ቶሎ እያስመለሰኝ ያለው? ወይኔ ራሴን ያመኛል። ምን ይሻለኛል? በጣም ነው ያፈቅሽ። በየሰዓቱ አብሬሽ ብሆን አብሮኝ የሚሆኑ ሰዎች በሙሉ አንቺን ቢሆኑ ብዬ ነው የምመኝ። አሁንማ የሆነ ሩቅ ቦታ ሄደን ከአንቺ ጋር ብቻ መሆን እንፈልገው። መሲ ከባድ ሁኔታ ውስጥ ትገኛለች። መሲ ከዚህ በኋላ እጣ ፈንታዋ ምን ልትሆን ትችላለች? ከባዱን ጊዜ ብቻዋን ወይስ ከቤተሰብ ጋር ወይስ ደግሞ አብሯት ካለው አጋሬ ካለችው ከቴዲ ጋር እንዴት ትወጣው ይሆን? በአሁኑ ሰዓት መሲ እየተመላለሰች ሽንት ቤት የማስታወኳና ራስ በሽታ መታመሟን እያየን ነበረ። ይሄ ነገር ምን ይሆን ብላ እያሰበች ነው። እርግዝና መፈጠሩን ያወቀች አልመሰለኝም። ሄለን እንግዲህ እንደተለመደው ከቴዲ ቤት ብቅ ብላለች። ምንም አይነት ነገር የሚከለክላት እንደሌለ ታውቃለች። ቤቱም መጣ። ከደጁ ላይ በር ከፍታ ለመግባት ስታስብ የተደወለውን ስልክ ለማናገር ከግራ ወደ ቀኝ እየተዟዟረች በረንዳ ላይ ቆማ፣ ቴዲም ደግሞ መሲን ወደ ክፍሏ እንድትገባና እባክሽ እያለ ቢለምናትም በቤቴ ወዴትም አልሄድም ከዚህ ከወንበር ያልነሳም ብላ ችክ ስትልበት ጎትቶ አስነስቶ ወደ ክፍል ወስዶ ከክፍል እንግዲህ ምን እንዳላት ባይታወቅም በዛ ባለችበት ሁኔታ እንድትቀመጥ አድርጓት በር ቆልፎባት ነበረ። ሄለንም ወደ ቤት ከገባች በኋላ በጣም ከባድ ነገሮችን ስትፈታትሽ ነበር። ሁሉንም ቤቱን እያንዳንዱ ነገር መንጥር አድርጋ ፈትሻለች። የእንጀራ ምጣዱ አልቀራት፣ ቁም ሳጥኑ አልቀራት ስትመለከት ነበረ። የቤቱ ጠረንና እንዲሁም ደግሞ እፍን ታፍኗል ብለህ ስላልከኝ የቤት ጠረን ግን ሰው ያለበት ነው የሚመስለው፣ በጣም ደስ የሚል ጠረን አለው በማለት እንግዲህ የጠረጠረችው አንዳንድ ነገር ነበረ። ሰው ይመጣል እንደዚህ ቤት ሴት ይመጣል ወይ በማለት ጠይቃው ነበረ። ቴዲም ተመላለስ ሰራተኛ እንዳለኝ ነግሬሻለሁ አይደል ከዚህ በፊት በማለት መልሶላታል ማለት ነው። ሄለን የመጣችበት ጉዳይ ሌላ ጉዳይ አለባት። ይህም ደግሞ አሁን ላይ የመጣችበት ጉዳይ ከመካከላቸው ከልጆች ከታገቱት መካከል አንድ ልጅ እንደጠፋችና እሷ ልጅ ደግሞ የቤቱ መሰረት ቋሚ እንደሆነች ወይም ደግሞ ቁልፍ የምትባለዋ ልጅ ከቤት እንደጠፋች ነግረዋለች ማለት ነው። የዚህ ባለቤት ደግሞ እጁ እንዳለበት የጠረጠረችው እንግዲህ ቴዲንም ሊሆን ይችላል ወይም ደግሞ ሌሎችን ጠርጥራ ሊሆን ይችላል። ግን በመካከል ላይ ቴዲ ይህንን ነገር እንዳላደረገው ሲናገር ነበረ። ከዚህ በፊት ወደኋላ ተመልሰን ቪዲዮን ካየነው ቴዲ አንዲትን ሕፃን ልጅ ሲያስወጣት ነበረ። ያ ማለት ደግሞ ልጆች በሙሉ ተረባብሸው እንደነበረና ያች ልጅ መውጣት እንደሌለባት ሁላቸውም ሲማጸኑት ነበረ። አሁን ሁሉም ለመናገር ፍቃደኛ ለመሆናቸውን ልጆቹ ተናግረዋል ብላለች ሄለም ማለት ነው።
የቴዲና እንዲሁም ደግሞ የመሲ ፍቅር ባለበት ቦታ ሆኖ ያለ አሁን ላይ በጣም ከባድ አምጣጭኝ ውስጥ የገቡት ሁለቱ ቆንጆ ሴቶች ናቸው። ኑንያትና እንዲሁም ደግሞ ሊዛ። ሊዛ ከውጭ ሀገር ከመጣች ጊዜ ጀምሮ ከቤሉል ጋራ ከቀድሞውንም ፍቅር ይዟት ነበረና ወደዚህ ሀገር ስትመጣ ያለምንም ማንገራገርና ያለምንም ማቅማማት ነበር የመጣችው። ሊዛ በአሁኑ ሰዓት ከባድ ፍቅር ውስጥ ትገኛለች። በቤሉል ፍቅር እየተሰቃየች እንደሆነች ያወቀችው ጓደኛዋ አሁን ላይ እንግዲህ ቤሉልን አንድ ጥያቄ ጠይቀዋለች። ጓደኛ አለህ እንዴ ብላ ስትጠይቀው ነበር። ፍቅረኛ እንዳለው ስትጠይቀውም ሁለታቸውም በጣም ደንግጠው ነበረ። አዎ በል ንገራታ በማለት ሊዛም ጠየቀችው። አንቺም ሲላት አዎ እየጠየቅንህ ነው መልስልን በማለቷ ምክንያት ቤሉልም ይህን ነገር መናገር እንዳለበትና ምንም መፍራት እንደሌለበት እያቅማማ ጓደኛ አለኝ፣ ፈጣሪ ፈቃዱ ከሆነ ለወደፊቱ ከእሷ ጋር ህይወቱን ሊመሰርት እንደሚፈልግ ነግሯቸው ሌላ ጥያቄ ግን እንዳይጠይቁት ሌላ ጊዜ ብሎ ጥሏቸው ተነስቶ ሄዷል ማለት ነው። ሊዛ በዚህ ሰዓት እጅግ በጣም ልቧ በሐሴት በደስታ ተሞልቷል። ምክንያቱም ደግሞ በጣም የምትወደውና የምታፈቅረውን ለሱ ብላ ከሌላ ሀገር ድረስ እዚህ የመጣችው እሱን ቤሉልን ብላ እንደሆነ እሷ ታውቃለች እና ፍቅሯን መግለጽ በየትኛው ቋንቋ እንደሆነ ጊዜ ሳታባክንና ሳታጠፋ ልትነግረው ካለበት ቦታ ድረስ ሄዳ ነበር። በዛ አጋጣሚ ላይ እንግዲህ እሱም ተነስቶ ከወጣ በኋላ ኑንዬን አግኝቶት በደንብ አድርጎ ሲያወራት ነበረ። ይሄም ማለት ደግሞ ለኑንያት ያለውን ፍቅርና በጣም እንደሚወዳት እንደሚያፈቅራት ከማንኛውም ሴቶች ጋራ ልትወዳደር እንደማትችል ከሚዛን እንኳን እሷ ከፍታውን ቦታ እንደምትመርጥ ሌሎቹ ሴቶች መስለው እንደማይታዩት እየነገራት ወይኔ ታድዬ እያለች እሷም በፍቅር ስሜት ያለውን ነገር ልቀፍ ሆይ ቤሉልዬ ብላ እንግዲህ ስትጠይቀው ነበር። ምን ጥያቄ አለው በማለት ሁለታቸውም እንግዲህ ፍቅራቸውን ሲገላለጹ በጣም በሚያምርና በሚያስደስት ሁኔታ ነበሩ። ግን በመካከላቸው የተፈጠረው ነገር ከባድ ነው እና አሁን ላይ ሊዛ ያላት ትልቅ ሚስጥር ልታፈነዳ ቤሉል ወዳለበት በኩል ሄዳለች። ቤሉል እንግዲህ ያልጠበቀው ጥያቄ ነው የሚጠየቀው። እንደዚህ ሆናም ስትሸማቀቅ እንዲሁም ደግሞ በጣም በጭንቀት ውስጥ ሆና አይቷት አያውቅምና ሊዛዬ ተናገሪ፣ ምን ሆነሽ ነው? ምን ጉዳይ ይዘሽ መጣሽ? በማለት እንግዲህ እሱም አስጨንቆ እየጠየቃት በነበረ ሰዓት ኑንያት ከተቀመጠችበት ቦታ ብድግ ብላ እነሱንም በአጋጣሚ ለማዳመጥም አልፈለገችም ነበር። በምታልፍበት ወቅት ላይ ይህንን ነገር እያዳመጠች ነበር። ምን እየጠየቀችው ነው ደግሞ ምን እያለችው ነው በማለት እንግዲህ ለቤሉል የሚቀርብለትን ጥያቄ ለመመለስ ዝግጁ መሆኑን እያረጋግጦ እየነገራት በተናገሪ እያላት በነበረበት ወቅት ላይ ኑንያት ከተደብቃ እያዳመጠቻቸው ነበረ። ሊዛም እንግዲህ ቀጥላ ሁሉን ነገር እስካሁን ድረስ የነበረውን እውነት ለማድረግ ፍቅራቸውን ለመግለጽ ወይም ደግሞ ከሱ ጋር ድፍረት አጥቶ ሊያወጣው ያልቻለውን ፍቅር እሷ አውጥታ ለመናገር አንድ ሁለት እያለች ነው። በዛ መካከል ላይ ነበረ ያለቀው ፊልሙ። ምክንያቱም ደግሞ ኑንያት ለቤሉል ያላት ትልቅ ፍቅር አለ። አባቱ በተለይ የቤሉል አባት በህይወት በኖረበት ሰዓት ላይ ከማለፉ በፊት በስነ ስርዓት እንዲያገባት እንዲች ልጅ ለሱ ብቻ እንድትሆን እጮኛው እንድትሆን ሲያጭለት እንደነበረ ከዚህ ቀደም ሁላችንም እናስታውሳለን። ሊዛና አሁን ከዚህ በኋላ ምን ይገጥማት ይሆን? ሊዛ የፍቅር ጥያቄዋን ካልተቀበላት ምን ታደርጋለች? በነገራችን ላይ አሁን ላይ ኤልሹ አንድ ነገር ሰምታለች። የሊዛ ጓደኛ አክስት እንዳልሆነች እና አክስቱም ደግሞ ሳይሆን በጓደኛው ፍቅረኛሞች እንደሆኑ አይነት ነገር ስትናገር ነበር። ኤልሹን ያስደነገጣት አንድ ነገር አለ። የሁለታቸው ፍቅረኛሞች መሆንና እንዲሁም የቤሉል አክስት አለመሆኗን ሰምታለች። ኤልሹ እንግዲህ ለወሬ በጣም ችኩል ከመሆኗ የተነሳ ብታጣራም ባታጣራም ለነገሮች ድርቅና ስላለባት ሌላ ውሳኔ ውስጥ ገባ ይሆን ወይስ ለእናቷ ደውላ ትነግራት ይሆን? ሌላ ችግሮች ይፈጠሩ ይሆን የሚለውም ይህም አሳሳቢ ጉዳይ ነው። በዛ ላይ ደግሞ አሁን ላይ የቴዲና የመሲ ግንኙነትም እየሻከረ ባለበት ሰዓት ላይ ቴዲ እያስመሰለ ከመሲ ጋር ለመኖር እየሞከረ ይገኛል። እናቷም ደግሞ በጭንቀት የመሲ እናትም እጅግ በጣም አጣብቂኝ ውስጥ የገቡ ይመስላሉ። ይሄ ማለት ደግሞ የመሲ እናት
ከቤት ይቅር ሳይባባሉ መርቀው ሳይሸኙ ልጃቸውን ድረው አሁን ላይ በጣም ችግር ብሏቸዋል። ቆርጠው አይጥሏት ልጃቸው ሆናባቸው በጭንቀት ውስጥ የሚገኙት የመሲ እናት አሁን ላይ ምን ትሆን ይሆን እያሉ በጭንቀት እየተብሰለሰሉ ይገኛሉ። መኩ እንግዲህ ከሊዛ ጋር በጣም ከባድ የሆነ ፍቅር ይዞታል። ሊዛ የምታይበት አንዳንድ እንቅስቃሴዎች ያው አይን አፋር ነው በማለት ስሜት እያየችው ትገኛለች። እናንተስ እንዴት ትላላችሁ? መኩ ኃይለኛ ፍቅር ይዞታል። እህቶቹን ሲጠብቅ የነበረ መኩ በአሁኑ ሰዓት ላይ ከፍተኛ የሆነ ፍቅር ይዞት ከሊዛ ጋር እጅግ በአማረ ሁኔታ ሊያያትና አትኩሮ እንኳን ሊመለከታት ባልቻለበት ሁኔታ ውስጥ ይገኛል። ግን ደግሞ ሊዛ ደግሞ በተቃራኒው የሌላ ሰው ፍቅር ይዟት እሷም እንደዚሁ እየተንገላታች ትገኛለች። ከማናቸው ያርፍ ይሆን? በስተመጨረሻም እንግዲህ